ምን ፈለግሽ? አይ ምንም እኔማ እኮ ይቅርታ ልጠይቅ ነበር አመጣጤ። ሙድ እያልሽ ነው እንዴ? ኧረ እኔ ጠጤ እኔ ሙድ አልያዝኩም። ይኸው እኔ ከፈለክ እግር ስር ልውደቅ። ያስቀመጥሽበት አይገኝም። ይልቅ አሁን እስኪ ምግብ ስጪኝ። እሺ በቃ ሳህኑን አምጪልኝ። እሺ ደግሞ ወሬዋን ካቆምሽባት ትቀጥያለሽ። እሺ እሺ እንዳትረሻት ትንሽ አይ ችግር ሄሎ ኪያ ጉዶኛል ወንድሜ። እንዴ ምንድነው? ምን ተፈጠረ? እማዬ መታለች። ታዲያ ይሄ ምንድነው ጉዱ? ተደብድባ እኮ ይኸው ውጪ ነን። እሺ ቆይ ማን የተጎዳው? እሷ ናት? ኧረ እሷ ምንም አልሆነችም። ወይ እሺ በቃ ካልሆነ እዚህ ነዋ እኮ እሱን ልጠይቅ ብዬ ነው እኮ። እንዴ ምን ማለትሽ ነው? እንዴ ቤትሽ አይደል እንዴ? ማስፈቀድ እኮ አይጠበቅብሽ። እሺ በቃ ኧረ ምንም። እሺ ሂጃፊው ትንሽ አሞኛል። ባርፍ ፍቃድሽ ከሆነ ወይ ምንሽን ግን ትኩሳት የለሽም? አዎ ሄድ መልስ ነው የሚያደርግ። እሺ በቃ ተይው እረፍት አድርጊን ያፈላዋለሁ። እሺ ካንተ ጋርማ ሳሎን አልቀመጥም። እስኪ ቁጭ ብለሽ ይሻለኛል። ኧረ ሰኒ በፈጠረሽ አምላክ ተይኝ በቃ። ለምንድን ነው የራስሽን ህይወት የማትኖሪው? ከየት እንደተነሳው እኮ ታውቂያለሽ። እኔ ማለት አንድ ተራ የጎዳና ልጅ ነኝ። የተገናኘነውም አንቺን ይዤ ገንዘብን ለመስራት በምጥርበት ሰዓት ነበር። በአጋጣሚ ብዙ አሳየን። ብዙም ውሳኔ ሳናስብ ወሰንን። እኔ ምንም ያህል ተደብቄ የናሆሚን አባት ልጄ የናሆሚን ባለሜሩን የናሆሚን ባለቤት ልጄ እኔ አንቺን እንደዚህ ሆነሽ ማየት አልችልም። ልጄ ጠንክረሽ በርትተሽ ሳይሽ እና ስትስቂ ነው ደስ የሚለኝ። ቤቴ ስመጣ ሽርጉድ ፈገግታሽ ሁላ ነው የናፈቀኝ። ልጄ ባክሽን ቀና በይ እያላት ይገኛል ማለት ነው። ናሆሚን ላለመጉዳት ሀዘንን ዋጥ እያደረኩኝ ዋጣ አድርጌ እየኖርኩኝ ነበር። አሁን ግን አልቻልኩም። እባክሽን ልጄ ቀና በይ እያላት ይገኛል ማለት ነው። የናሆሚ አባት አማቹ ማለት ነው። አማቿ ማለት ነው። ቤተሰብ በጣም የሚገርም ነገር ነው። የናሆሚ እናት መጣ ምንድነው ብላ ስትለው ምንም አይደለም እያላት ይገኛል ማለት ነው። ቆይ አንተ ስታለቅስ በናሆሚ ደስ የሚለው ይመስልካል ወይ ብላ ስትለው አይ እሱማ ደስ አይለውም፣ ካጠገቡ ሆነ ስታጽናናው ነው እንጂ ደስ የሚለው ስታለቅስ እኮ ደስ አይለውም እያለች ትገኛለች ማለት ነው። የናሆሚና ናሆሚን በበር በጆሮ ተደግፎ እያዳመጣቸው ይገኛል ማለት ነው። ቤተሰብ በነገራችን በጣም ታሳዝናለች ማለት ነው። እውነት ለመናገር በጣም የመጨረሻ ታሳዝናለች ማለት ነው። እኔ እንኳን በጣም አሳዝናኛለች የኔና ሲኒ ከርታታ ማለት ነው። ናሆሚም የናሆሚ አባትም አይዞክ ልጄ ሁሉም ነገር ይስተካከላል፣ ደህና ትሆናለች፣ ትስተካከላለች እያለ ይገኛል ማለት ነው። የናሆሚ እናትምና ምግብ ብላ ምናምን ብላ ስትለው እና ናሆሚንም እናበላታለን እንደዛ ብሎ ነገር የለም እያለች ትገኛለች። እሱም መልሳም ደግሞ እንደዛ ብሎ ነገር የለም ካለች በኋላ ናሆሚም ደህና ትሆናለች ምንም ችግር የለውም እያለችው ትገኛለች ማለት ነው። ቤተሰብዬ እንግዲህ በጣም ታሳዝናለች ናሆሚም ማለት ነው። የናሆሚ ባለቤት እንግዲህ ጠንካራ ሆኚ የኔ እናት ጠንካራ ሆኚ። ጠንካራ መሆን ለራሱ ትልቅ ነገር ነው ማለት ነው። ትንሿና የትንሿ ጓደኛ መጥቶ እዚህ ጋር እየተጨማለቁ ይገኛሉ ማለት ነው። ቤተሰብ ሰኒና የሰኒ ጓደኛ ታይኝ ባክሽን ለቀቅ አድርግኝ እያላት ይገኛል ማለት ነው። ቤተሰብዬ እኔና ምናምን ምን አድርጋ እኔ እኮ ናፍቀሽኛል እያላት ይገኛል ማለት ነው። ቤተሰብዬ እንግዲህ በጣም ከባድ ነው ማለት ነው።
ይሄው ልጁ ጥላቢስ ነው በሚመጣበትን መንገድ አታውቂም ስለዚህ አርፈሽ እንሂድ እያላቸው እየተገኘ ይገኛል። ከዛም በኋላ መጥቶ እሱም ዞር ብላ ስታይ መጥቷል። ነገር ግን አንበረከካቸው ማለት ነው። በጣም ነው አንበረከካቸው። ተንበርክከው እያዩ ይገኛሉ። ፈርቷል። እነሱም የመጨረሻ ፈርቶ እየተንቀጠቀጠ ይገኛሉ። አንተ ወፍራም ዝም ብለህ ተንቀጠቀጥክ እንጂ እያለው እንትን ይገኛል ማለት ነው። ጭንቅመሽ የታባሽ ትንሿና ትንሿ ጓደኛ እዚህ ጋር በደረጃ ቆመው እያወሩ ይገኛሉ። የትንሿ ጓደኛ እኔ ከወደቅሽበት ላነሳሽ እፈልጋለሁ ላንሳሽ ባልኩት አንቺ እንደዚህ ትሆኛለሽ ብሎ ስላት ነይ ጽናት እየጠራች ነው ብላ ስትለው ነይ ያናገርኩሽ ነው ብሎ አንድ ቀን ይዝሻለሁ አንድ ቀን እንደሚሳካልኝ ተስፋ አደርጋለሁ እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ በሙሉ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡ እየሆናችሁ ደግሞ በላይ ግቡ ማለት ነው። ሰኒና የሰኒ ጓደኛ እዚህ ጋር እየተለቃቀሱ ይገኛሉ ማለት ነው። ቤተሰብ በጣም አፍቅሯለች ሰኒ መጨረሻ በፍቅር ክንፍ ፍልጥ ብላለች ማለት ነው። በጣም እያለቀሰች ትገኛለች ማለት ነው። ቤተሰብ እየቅፍ አርጓት እያታለለ እያለ እያሳሳቃትና እያባበላት እያለ እሷ ደግሞ እጁን ከትከሻዋ ላይ አውጥታ ጥለዋለች ማለት ነው። ቤተሰብ በጣም ነው ግን የሚያሳዝነው። ያው ሴት ልጅ ብታፈቅርም እድሏ ጠማማ ነው። ወንድ ልጅም ቢያፈቅርም ያፈቀረውን በስነ ስርዓት አያገኝም። ሴት ልጅም ብታፈቅርም ያፈቀረችውን በስርዓት አታገኝም ማለት ነው። ሰላም እዚህ ጋር እኛ ቤት አይደለንም ለኬራ ደውላ እኛ ቤት አይደለንም ምንድነው የት እንግባ እያለች ትገኛለች። የት ነው ያላችሁ ሲላት እኛ ውጭ ነው ያለነው መምጣት እንፈልጋለን ብላ ስትል እንዴ ቤትሽ አይደለ ወይ ምን አይነት ንግግር ነው የምትናገሪው እያላት ይገኛል ማለት ነው። ኬራ ማለት ነው። ቤተሰብዬ በጣም ውስብስብ የሆነ ነገር ነው። ውጭ እየወጡ መቅራትም ጀምሯል ማለት ነው። ያው እናንተ እንደዚህ ይመርባችሁ እንጂ ይመርባችሁ በጣም ይመርባችሁ አውሩ እናንተ የደላውም የለም። ስለዚህ በጣም ያወራችሁማ እየተከነፋችሁ ትገኛላችሁ ማለት ነው። በጣም ደስ የሚል ነገር ነው። የዛሬው ፍቅራችሁ የመጨረሻ እስከ መጨረሻ እንዲዘልቅ ዘንድ ምኞት ጸሎታችን እያቀረብን በለፈጣሪ ጸሎት እያደረግን እናንተም እንድትሆኑ ተስፋ እናደርጋለን ባል ማለት ነው። እንደነ ኬራ ማለት ነው። ኬራ ደግሞ የት ሄዶ ነው እያለ ይገኛል ማለት ነው። ይጹ እያለች ትገኛለች። ኧረ ተው አንተ ልጅ ግን ልጅቷን ተዋት፣ ለቀቅ አድርጋት። ተው። ኧረ ሮጦ ሄደ ጃኬቱን ሰጥቷት ማለት ነው። አይ ስራም አላሰራም ብሏታል ማለት ነው። ናጡቋ ብላ ስትለው ኧረ እኔ ምን በወጣኝ ለምን እንደዚህ ተጨቀጭቀኛለች ተይኝ ባክሽን እያላት ይገኛል ማለት ነው። እኔ አፈቀርኳት ትንሿን ነው እንጂ አንቺን አይደለም እያላት ይገኛል ማለት ነው። ቲና በጣም አፍቅሯለች መሰለኝ ጠጋ ማለት ጀምራለች። እሱ ግን ቲናን አይፈልጋትም የሚፈልጋት ትንሿን ነው ማለት ነው። ቤተሰብ የሰላምና የፍቅር አንድነት አምላክ እግዚአብሔር ሁላችሁንም ሰላምን ፍቅሩን ያድላችሁ እያለን አይ እንግዲህ ቾኮሌት ይዘህልኝ መጣህ ወይ እያለችው ትገኛለች ማለት ነው። ቤተሰብዬ በጣም ደስ ይላል። እንደው ኬራ ምንድነው ምን ሆነሽ ነው ምናምን ብሎ ሲላል ኧረ እኔ በጣም ጨንቆኛል እያለች ትገኛለች ማለት ነው። የኬራ ሰላም እያለች ትገኛለች ማለት ነው። ቤተሰብዬ በጣም ኬራም እየተጨናነቀ ይገኛል። ግን ያው አለ አይደለ ጽናት ደግሞ ደርሳለታለች ማለት ነው። ጽናትዬ ካለች አንተ ጭንቀት አይኖርህም ማለት ነው። ቤተሰብዬ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ ቤተሰብ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ በሰብ ላይክ እያደረጋችሁ ግቡ ማለት ነው። ናሆሚ
ናሆሚ አንቺ ለኔ ደስታዬ ሞራሌ ነሽ እባክሽን ቀና በይ እያላት ይገኛል። እባክሽን ዳኝልኝ እና እንደ በፊቱ እንሁን እባክሽን አልጋ ላይ ተኝተሽ አትቅሪ እያላት ይገኛል። በጣም ነው የምወድሽ የኔ ምርጥ ባለቤት እያላት ይገኛል ማለት ነው። ቤተሰብዬ እንግዲህ በጣም ከባድ ነው ያለው ነገር። ትድናለች አይዞህ አታስብ። እማታዩ እኔ ወደ ኬራ ጋር እያለች ትገኛለች። እዚህ ጋር መቀመጣችን ለኛ ጥሩ አይመስለኝም እያለች ትገኛለች ማለት ነው። እንግዲህ ቤተሰብ ሰላማችሁ ብዝት ትርፍ ይበልልን። ላይክ እያደረጋችሁ